አሁን ስራ አለብሽ መቅድዬ፣ እንደው ሰወድሽ እንደው በፈጣሪ እሺ፣ በእናትሽ ቤታዮና ሊያን አስታርቂልኝ። ወይዮንዬ ልንገርክማ፣ ባለፈው መጀመሪያ የተጣሉ ጊዜ አገናኘኋቸው ሁለቱንም በውስጥ በኃይለኛው መጀመሪያ እንደተጣሉ ቢታየንም አናገርኳት፣ እሻለችኝ። እግዚአብሔር አክብራት። ልዬንም እንደዛው አናገርኳት። እንደውም ልዬንም እየተጫንኳት ምናምን ነገር አስማመቻቸው በውስጥ በቃ እንደራረስም ምናምን ተባብሎ እኮ ተስማምተው በግሩፕ አውርተን ምናምን በሰላም ነው የተለያየ ነው። ከዚህ በኋላ እንሰዳደብም። እኛም እንዴት መሳቂያ ትሆናላችሁ ሶሻል ሚዲያ ላይ። እኛ ድሮ የምንተዋወቅ ነን ምናምን ማለት ጥሩ ነገር ነበረን። ታስታውሳለህ? አይጂ ላይ በምን መልሰው እንደተነሱ ግን አላውቅም። ይሁንዬ ድጋሚ ሰዎች አሉ በመሀል ገባሽ መቅድዬ። እዚህ ጋር የሚያጋግሉ ብዙ ሰዎች አሉ። ስለ ቤታ መጥፎ ለሊያ ይነግሯታል፣ ስለ ሊያ መጥፎነት ለቤታ ይነግሯታል። ገባሽ? እንዲህ ብላ እያሉ በውስጥ ሰይጣናዊ ስራ የሚሰሩ ሰዎች አሉ። ለአንዴና ለመጨረሻ ጊዜ ድገሚ፣ ሞክሪ። እኔ ሞክራለሁ፣ አናግራታለሁ። ቢታይም ልክ ከመጀመራቸው በፊት ቢታ ጋር ልክ ሲጀምሩ ማለት ነው፣ ይህ ሁለተኛውን ሲጀምሩ ከቢታም ጋር እያወራን ነበረ። ሊያንም ደውዬላታለሁ እና አሁን ምንድነው መሰለክ የሆነ ነገር ሊያ ስታወራ የቢታን ፎቶ ያደረጉና ለጥፈው ከቢታ ጋር ያገናኙ። እንደዛ ናቸው። ሊያም ቢታም ስታወራ እንደዛ ያደርጋሉ። ይሄ ነገር አሁን ደግሞ የተለቀቀው ቪዲዮ እኔ ቢታንም ሳናግራት ታውቂያለሽ፣ ይሄ ቪዲዮ እኔ ጋር ቢኖር ኖሮ መጀመሪያ ለምን አልለቀኩትም ነበር፣ አሁን ለምን ለቀዋለሁ? እኔ አልለቀኩትም ነው የምትለው። ሊያ ደግሞ እስካሁን ቪዲዮ አልተለቀቀም። አሁን ላይ ከኔውኒ ጋር ጸብ ነበርኩኝ፣ ከነ ጂጂ ከብዙ ሰው ጋር ጸበኛ ነበርኩ። እስካሁን ያልተለቀቀ ቪዲዮ አሁን ለምን ተለቀቀ ነው። የነሱን እንግዲህ ጸቡን ማብረድ የሚፈልግ ሰው የለም። ገባ? የሆነ ሰው ጋር ይሄ ቪዲዮ ነበር ቢታል እንዲላከክ በቃ ተደርጎ እሞክራለሁ። ሊያሽ እምቢ አትለኝም፣ ቢታም እምቢ አትለኝም። ይሄ በቃ በጣም ያለው ጸብ ቢቆም ደስ ይላል። በጣም የሴቶች ጸብ አልቆማል። የሌላው መደበሪያ ይሁን እንዴ በመድኃኒዓለም የሌላ ሰው መደበሪያ። ሊያ ግን ለምሮ ማታቆሚው ማሬ ሊያለሽ ኬኳን እያወራ እንትን እያለች ይሆናል። እኔ እስኪ አናግራታለሁ ደግሜ ቢታንም። እንደው ሌሎቻችሁ እንደው በውስጥ ያላችሁ ከስር ያላችሁ ወንድምናቶች እንደው በፈጣሪ አትኮምቱ፣ እየሄዳችሁ ጥሩ መጥፎ ነገር ታረቁ ባሏቸው ገብተው ሲናገሩ እንደው በፈጣሪ በጣም በቃ ይበቃል። ለምን ጭርስ ይላል ነው ደም እያሉ ነው። ከስር ደግሞ ልይቾ ዮኒ አሁን እኔን እንደዚህ ትላል። አንተ እና እሷ ለምን አትታረቁም? ግን ዮኒ እኔማ ታረኩ እንዴ? ታርቆየው እኮ አልታረክም እንዴ? እግዚአብሔር ምንም ነው ይቀር ያልኩት እንዴ? ፔጇ ዮኒ እኮ ከማንም ጋር ልጣላ ማለት እኮ ባይዛው ማለት ነው። መማር መታ ቃል ገብቼ እግዚአብሔር በሚያውቀው መማር በእውነት ምናምን ብዬ እኔ እንትን ነኝ። የሆነ እውነትን ስናገር እንደምታውቀው ድፍት ብዬ እናገራለሁ። እውነት ነው ብዬ ያመንኩትን ከአንተ ጋር ራሱ የሆነ ይከራከር የለ ለምን እንደዚህ ታናግሪኛለሽ ትለኝ የለ እውነት ከሆነ የሆነ አይደለም እንደዚህ እኮ ነው ብዬ ጮክ ብዬ ስናገር የሆነ አንደርስታንድ አያረጉኝም። እና ከመማርም ጋር መጀመሪያ አወራን። መቅዲም እንደዚህ ግሩፕ አድርጋ አረ በፍጹም እሺ ምናምን ብዬ ዝም ብዬ ተቀምጬ ባለበት ሰዓት አሁንም ድጋሚ ሌሊቱን ሙሉ ከዛች ቋቋት ያማሮጊት ጋር እሷ እየሳቀች እሷ ቤት አስገብታ ስለኔ ልጅ ስለራሴ ምናምን ታሶራለች። እንግዲህ ፈትቻለሁ ብዬ ማለት ነው። እንግዲህ ሰዎች የማይረዱት ይሄን ነው። እኔ አንተ ጋር ወይ እናቴ እሺ ውሰጂ ያው ታይ በቃ ቆይ ስጪ ለኔ አንዴ ይቅርታ ቆይ ችግር የለም። አይ ሁለቱም እህቶቻችን ናቸው። በመሀል ባካችሁ ሌሎቻችሁ እንደው እግዚአብሔር የሚወደውን አድርጉ። ባትችሉ ብትተው ይሻላል። ይሄ ይታረቁ በቃ ይታረቁ። ይሄን የማትፈልገው ማናት? ጂጂ ናት። እግዚአብሔር እኔ ጸሎት እሺ ቢል እግዚአብሔር የእንትናን ይላል ግን አይመስለኝ። እውነት ተናገር ካላችሁኝ ለብዙ ዘመን ማቃት ሴት ናት። ጂጂ ግን የምትቀየር ሴት እንዳልሆነች ተረድቻለሁ። በምንም ነገር ላይ መቅዲ የምትመጣበት መንገድ ነው።
ከዛም እንደዛ ብላችሁ አውርተን ምናምን ጨርሼ ማለት ነው ለሊቱን ሁሉ ስሰደብ አደርኩኝ። ቁጭ ብላ ማለት ነው እንግዲህ በቃ ተፋተናል ብለናል አይደል? ይቅርታ በነመማርም በጣም የሚገርም ነገር ሌላም ሰው አወራን አይደል እንዴ? አብረን እኮ በቃ አወራን ጨረስን። ዝም ብዬ ባለበት ሰዓት አሁን እነሱ ሊያ እንደዚህ ምናምን ይላሉ። እኔ የሆነ ወሬ ሳወራ ፎቶ ይለጠፍና ይሰደባሉ። ወይ ሊያ አለች ይባላል። እንደዚህ የሚያያይዙት ደግሞ አሉ፣ ያያይዟቸዋል። የዛን ቀን ግን ሌሊቱ ሙሉ ቁጭ ብላ እቺ አሮጊቷ ስትሰድበኝ ነበረ። እኔንም ከዛም አዎ እንደዚህ ነው ለካ ስለዚህ ነው ቱርክ ኦኬ እንደዚህ እየተባልክ ገባ። አልናገራትም ግን የሚሰድባትን ቁጭ አድርጌ ላሰድባት አይነት ጨዋታ ማለት ነው። እኔ ያል በጋ አይደለሁም እንደዚህ አይነት ጨዋታ። ከዛም በኋላ እንደዛ ስትሰማ መልስ ስትሰጥ ደግሞ ተሳደብክ ትባላለህ አንተ። አሁን ለምሳሌ እኔ እውነት ለመናገር እኔ እስኪ በውስጥ ያወሯቸው ተጣሉ ከሚባሉ ሰዎች ጋር እንስደባቸው እንድንበላቸው ስደቧቸው ብዬ ከአንደበቴ ወጥቶ ከሆነ እኔ ልፈር። ከማንም ጋር ፍሬንድ ሲሆን እኔ ማንንም ተሳደቡን ብዬ አለልም። ግን አንተ ሊያናድ እንደሚችሉልኝ አውቀዋለሁ። ከአንተ ጋር የተጣላው ሰው ገብቼ አንተ ጋር አወራለሁ። ያ ያናዳቸዋል። መርዝ ስለሆነች ነው። እና ታዲያ እኔ ምን መቅረብ አልችልም? ሰው ከሰዎች ጋር መግባባት አልችልም እንጂ ተሳድቤም አይደለም። ሲቀጥል ደግሞ ይሁንዬ ችግር የለውም። እኔ አሁን ነገርኩ ዶላር ነኝ። በቃ ዶላር ስለሆንኩኝ ይጠቀሙበት። የኔ ሰው በነገር ይቀር ሌቸው እሱን አስተሳሰብ አውጪው እንደው በፈታ እኔ ትቼዋለሁ እኮ እኔ እንደ ይሁንዬ እኔ እኮ ቁጭ ብዬ ኢሹ አድርጌ ሰጥቻው አውርቻ አላውቅም እኮ። እነሱ ናቸው እኮ ኢሹ አድርገው ስለኔ የሚያወሩት። እኔ ግን ሰርጀሪ ስል እኛን የተናገረችው ይሏል። እሺ ማንን ነው እያልሽ ያለሽው? ሰርጀሪ ስትይ ሁሉንም ሰርጀሪ የሚሰሩትን በአጠቃላይ እንዴ እሱ ስቅልዬ ቢቀርስ ለምን ነው የሚቀረው? ማለት ቢቀርስ ለምን ይቀራል? ማለት በቃ አሁን አያስተዋት ይሄ ነው እኮ ነው የማያግባባኝ። ለአንድ ሰው ስለ ሰርጀሪ ማውራት አላቆምም። አይ ለሆነ ሰው ነው። አሁን ለምሳሌ ሌላውንም አሁን ከዚህ ነገሩ እስኪበርድ ማለት ሌላ ያሰራ ሲመጣ ይሄ ሰው ሰርጀሪ ብለሽ የዛን ሰው ስም ጠቅሰሽ ቢሆን አሪፍ ነው። እንደዛ እኮ ነው የምናወራው እኮ ወሬው እኮ እንደዛ ነው። እንግዲህ በሰርጀሪ እያበዳችሁ ይኸው ብዬ ስጀምር እሪ ይላሉ። እሪ ቤተሰብ ምን ትላላችሁ? ዮኒ እየተሰደበ እኮ ነው። እየተሰደበ እኮ ነው። ይሄንንስ ምን ትላለህ? ያ ግን ዮኒ ጓዴ ብትጠመቂ ደስ ይለኛል። እቺማ ባንዲማ አይተዋትም። እሷ 9 ነው መጠመቅ ነው። የኔቾ እንደኔ ቶሎ አይለቅም ይቆም። እንደውም የኔ ነው ቶሎ የሚለቀው። አይገርምም? ያንተ በዚህ ጊዜ ከጀመረ በዚህ ሰዓት ከለቀቀ አስዋል። እኔ ስለተቀያየርኩኝ በደንብ ነው ይዞ አሁን የሚያስለቅቀኝና ግን በእውነት ነው ቢደርግ ደስ ይላል። ግን እውነት ከምትተዋወቀው ሰው ጋር በዚህ ደረጃ እንደዚህ አልፋታ መባባል የሚደብረው ደግሞ በነገራችን ላይ ሌላ ነገር አትበሉኝና ማለት ነው። ሌላ ነገር አትበሉኝና አንድ ነገር ብቻ ብዬ ልውጣ። ሌላ ነገር መቅዲም ይሁን አደራ መልካም ነገር ብለሽ አደራ። አንድ ክብር አረ ጌታ ይመስገን። አንድ ክብር አለኝ። ምን ክብር እንዳለኝ ታውቃለህ? እውነት ምንም ብትሉኝ ዘረኛ ምንም በፈለጋችሁት ብታስቡ ማለት ነው የአማራ ሴትን አማራ ናት ብዬ ማሰባትን ሴት ደረጃዋንም ስሟንም ላወርድና ላቆሽሽ አልመጣም። ቢያንስ የምናገርበት ሊሚት አለ በሰዎች ዘንድ ማስቀምጠው ማለት ነው። የመጣችበትን ማህበረሰብ ላስቆሽሸው ላስወቅሳት አልፈልግም። ሁሌ ነው የምለው። አንዳንድ ሰው ግን ከዛ አልፈው ነው የሚሄዱት። በቃ አልፈው ጥላቻ በህዝብ ዘንድ መጥፎ ነገር አይምሯቸው ውስጥ እንዲቀመጥ ሲያደርጉት ይሄ ችግራቸው፣ ጥላቻቸው፣ መጥፎነታቸውን በግልጽ አውቀዋለሁ። ማንነታቸውን አውቀዋለሁ። እስኪ ማንን የአማራን ሴት ከፍ ዝቅ አድርገው ያላዋረዱ ሰዎች ናቸው? አማራ ነኝ የሚሉትን ሰዎች ቁሽሽ ሲያደርጉ እናያለን። ለምን? አማራነትን ከወደድከው ለዛ ሰው ክብር ሊኖር ይገባል። ታከብረዋለህ። ባታከብረው እንኳን ሌላ ነገር አታወራም። በሰዎች ዘንድ መጥፎ ስም አትሰጠውም። እኔ የምታዘበውን ነው የምነግራችሁ። በነገራችን ላይ በተቀራ ነገም ከነገ ወዲያም ለማላውቀው ሰው ያን ያህል ቦታም ሰጥቼ እኔ ላይ መታችሁ ጫና አታድርጉ። መቅዲ እኔ ታውቂያለሽ ባህሪ በጣም ሰው ምሳማ ልጅ ነኝ። አስመሳይም አይደለም። ወጥቼ እዚህ ጋር እንደዚህ እኮ ነው ምናምን ምን ልጅ አይደለም። ያመንኩበትን ከመናገር ውጭ ማለት ነው። ስንት ዓመታችን እኔና አንቺ 10 ዓመት ሊሞላ ነው። ተጣልተን ወይ ደግሞ አንቺ እኮ ቤቴ መተሽ እኮ ሁሉን ነገር አይተሽ ሄድሽ ሴት እኮ ነሽ። ሁሉን ነገር ታውቂያለሽ። ማንነቴንም ታውቂዋለሽ።
ሚዲያ ላይ ቁጭ ብሎ ኮመንት የሚሰጥ ሰው ሊያሾ እንደዚህ ነሽ ቢለኝ እኔነቴ ስላልሆነ ግን የኔን ስም ለማጠርሸት የኔን ማንነት ለማጥቆር ሲመጡ ችግራቸው ምን እንደሆነ አሁን ነው የሚገባኝ። እንዴ ለምንድን ነው በዚህ ደረጃ እኛን እንደዚህ የሚናገሩት? በዚህ ደረጃ እንደዚህ ከሚዲያ እንድንጠፋ ለምን ይፈልጋሉ? ሚዲያ እንድጠፋ ነው። ሚዲያ አንድ ሰው ሁለት ሰው ሁሉንም እንደዛ እየተባለ አይደብራችሁም እንዴ? እኔ እኮ ልይ የምጫንሽ ምን እንደሆነ ታውቂያለሽ? አንድ ሰው ባያበርድ አንድ ሰው ቢያበርድ በቃ አንድ ሰው መቶ ጊዜ ነው እንዴ? አትሰሚኝም እንዴ መቅዲ ምልሽን? እኔ ዝም ብዬ እናንተ አንቺ መማር አውርታችሁ ዝም ብዬ ባለውበት ሰዓት ቁጭ ብለው ሲሰድቡኝ ያድራሉ። ከዛም እኔ ዩቲዩብ ላይ የሆነ ነገር ጣል ሳረግ መተው በቲክቶክ ላይ ይጮዋሉ። ከዛም በኋላ ሌላ ነገር ያወራሉ። እንዴ ምንድነው የምታወሩ? እንጂ እኔ አልተናገርኩም። ትቻቸው ቁጭ ብዬ እያወራው በነበረበት ሰዓት ለሊቱም ሙሉ ሲያሰድቡኝ አድረው ሲስቁ ሲያላቅጡ ስም ሰጥተው ምን ብለው ከጨረሱ በኋላ እኔ አልተናገርኳትም። እሷ ናት የጀመረችው። እውነት እኔ እኮ ትናንትና አይደለም ሚዲያን የምጠቀመው። እንዴት አድርገሽ ሰውን እንደምታስቀምጪ እስከ መቼ ነው ግን ይሄ ነገር የሚቀጥለው? ወይኔ እኔ ያለቃቸውም በቃ እኔ ገቢያቸው ነኝ መቅዲ። እኔ እኮ ዶላራቸው ነኝ። በቃ እኔ በግልጽ ነገርኳችሁ እኮ እኔ ዶላራቸው ነኝ። እኔ አሁን የነሱ አሁን ታይሙ በኔ ስም ብር የሚያገኙበትና ሌላ ነገር የሚሰበስቡበት ነው። ስለዚህ የሚመቻቸው ይሄ ታረቁ ምናምን ሲጀመር ይሁን የምን ተቃለቅ። አሁን ቢታ ምልህኛ ናት፣ ሊያ ምልህኛ ናት። እሱ ነው በቃ ሁለቱም ምልህኞች ናቸው። ገባ ጌታ ያ አንዴ መጽሐፍ ነገር አንብብልን ነፍሴን እንዲያረጋጋልኝ አንዴ መጽሐፍ ጥቅስ አንብብ ጌታ ሆይ እኔ ዮኒ ሌላ ዮኒ መሰለኝ ነው። ድሮ ማውቀው ዮኒ እየመሰለኝ አይደል? አዎ ድሮ ተለያየን። በጣም ኩል ሆኗል ምናምን ዮኒ በቃ መንፈሱ ነው። ስለ አንቺም ስለ ኤልሹም ስለ ቤታዮም እውነት ለመናገር ስለ ሮማንና ስለ ጂጂ አልጸልይም። ለሌሎቻችሁ ግን ጸልያለሁ። አልዋሽ። ምክንያቱም እናንተ ቢያንስ ለምን መሰላችሁ ለይላል እንደ ጌታ ለይላል። አዎ ለምን መሰለሽ እኔ በምን አከብራለሁ መሰለሽ? የሆነን ሰው ማከብረው ለገዛ ልጆቻቸው ክብር ያላቸውን ሰዎች አከብራለሁ። ለገዛ ክብሩ የሌለው ለጌታ ክብር የለውም አውቃለሁ። ለገዛ ልጆ አሁን እርግጠኛ ነኝ ሊያ ለልጇ ትሞታለች፣ መቅድዬ ለልጆችሽ ትሞቻለች። እኔ 30 ቦታ ይቀራርጡኝ በልጆቼ ጉዳይ ቀልድ የለም። ለልጆች የማይሆን ሰው ፈጣሪ አያውቅም። ይሄ እምነቴ ነው የኔ። ደጋግመንም ስላየን ደጋግመን የምናየው ሮጠው ልጆች ጋር ነው የሚሄዱት። እናንተ ቢያንስ ያንግ ናችሁ። ሊያም ያንግ ናት፣ ቤታየውም ያንግ ናት። ያንግ ስለሆኑ ምናልባት አንደርስታንድ ሊያደርጉ ይችላሉ። እነዛ አያቶች ናቸው። የልጅ አይተዋል። ከዚህ በኋላ ተቀያይሩ ብታያቸው የሚቀየርም ጭንቅላት የላቸው፣ የሚቀየሩም አይደሉም፣ እድሜያቸውም ሄደዋል። ስለዚህ እናንተ ቢያንስ የሆነ የመፈራራት የመጨናነቅ ነገር አለ። ይህን ባልናገር ይህን ብናገር የሚጸጽታችሁ ናቸው። አንቺም እርግጠኛ ነኝ ቤታየው የሚጸጽታችሁ ነገር አለ። ስትነጋገርበት ምን ነው ባላልኩ የምትሉት ነገር አለ። እነዛ ግን ምንም ደንታ የላቸው። አንዳንዴ እኮ ሰምታት ከሆነ ቤታን እኮ የሆነ ነገር በቃ ስድብ ምንም ሲበዛ እኮ የሆነ ጊዜ አንዳንዴ አያታለሁ እንትን ትላለች። በቃ እንዴት ነው መለስ ትላለች፣ ቀላላው መለስ ትላለች። እና ይሄ ነገር አታንሱብኝ ሁላ ትላለች። ስለዚህ ጉዳይ አታንሱብኝ በቃ የምትለው የሆነ ቀን ደግሞ ጋል ሲል ደግሞ ይመጣና እንትን ይላል እንጂ እንደዚህ የጠነከረ እኮ ክፋትን ምናምን ኖሯቸው አይደለም። አይ ሁለቱም ክፋት የላችሁ። እውነት ለመናገር ምላስ እንጂ ክፋት የላችሁ። አልዋሽም። ምላስ አላችሁ፣ ምን የመሰለ ምላስ አላችሁ፣ ክፋት ግን የላችሁ። ለምን ሰው ሊረዳ ሲል ሮጣችሁ የምትመጡ ናችሁ። ሮጣችሁ ትመጣላችሁ። ሰው ታመመ፣ ሰው ተቸገረ ምናምን ሲባል ሮጣችሁ የምትመጡ ስላችሁ ሁለታችሁም ክፋት የላችሁ። አልዋሽም፣ ክፋት የለም። ኃይለኛ ናችሁ። አዎ ኃይለኛችሁ መስተካከል የሚችል ነው በትክክል። ለምን ያንግ ስለሆናችሁ። እነዛ ሁለቱ ግን እግዚአብሔር በሚያውቀው ራሳቸው ንስሐ ካልገቡ በስተቀር የሚቀየር ነገር የለም። ለራሳቸው ንስሐ በእውነት የሚስተካከል ነገር አለ። ሕሊና አላችሁ። ገና ልጆች ገና ሕፃናት የወለዳችሁ ናችሁ። ብዙ ነገር መቀየር ይቻላል።
ብዙ ነገር ዮኒ ስማኝ ማዮኒ ሊያን አግኝታታል። አሁን ሊያ ሶሻል ሚዲያ ላይ እንደዚህ እንደምትሆነውና በአካል እንደምትሆነው አይደለችም። በጣም ሶሻል ሚዲያ እኮ ብዙ የሚደብር ነገር የላትም ሊያ ማለት በቃ የሆነ ደግሞ የእሷን ፐርሰናሊቲ ብታየው ደግሞ ሌላ ሰው ናት። ቢታን እኔ በአካል አግኝቻት አላውቅም፣ ግን ቢታ በጣም ዲፌንድ ታደርግሃለች። አሁን ቢታ የሆነ ሰው እንኳን በምንም ነገር ሊናገረኝ ሲመጣ እግዚአብሔርን ነው የምልክ፣ በቃ በዛ ነው መወዳት። እኔ ሊናገረኝ ሲመጣ እንዳትናገሯት መቅዲ፣ እሷ ዘር ውስጥ የለችበት ጨዋታ ብቻ ናት ብላ ከብዙ ሰው ጋር ሊሰድቡኝ ከተነሱ ሰዎች ጋር አስቆማኛለች። ልክ ቲክቶክ እኔም ራሱ የሚገርም ጥሩ ነገር አላቸው ሁለቱም። ለምሳሌ ኢትዮጵያ ሄጄ ስመለስ ዮኒ ማኛን ካልሰደብሽው ብለው ብዙ ጊዜ ሲረግጧ ቤታየውን ይኸው እግዚአብሔር መሰክሬ ነው አልነካውም፣ አልነካኝም፣ ምንም አላደረገኝም። ከዛ ሲያስጨንቋት መጨረሻ ላይ ከወሎዎች ጋር የሆነ ነገር ገብቼ የሆነ ነገር ስል በዛ መጣችብኝ እንጂ እስከ መጨረሻው ሰዓት አንድም ነገር አልተናገረችኝም። መዋሸት አልችልም። እና ሁለታችሁም የራሳችሁ ኳሊቲ አላችሁ። አብሶሉት የሶሻል ሚዲያ ድምቀት ናችሁ። አብሶሉት ናችሁ። ኃይለኛ ናችሁ። አዎ። የዋህነት አላችሁ። አዎ። ግን እባካችሁ እንደው ብትችሉ ቤታየው አንቺም በቃ ነገሩ ትንሽ ብታበሩ ደስ ይላል። በቃ አልኩኝ እኮ ድምቀት ናችሁ። ትልቅ ቪው አላችሁ፣ ትልቅ ሾው አላችሁ። ብዙ ነገር ልትሰሩበት ትችላላችሁ በሚገባ። አንደኛ ነገር ደግሞ ልዬ ምን እንደሆነ ታውቂያለሽ? ሴቶች እንዲህ ናቸው ነው እየተባለ ነው። ሴት ነገር ከያዘች አትለቅም እየተባለ አንድ ላይ እየፈራ ነው ሰው ይወከበ ገባሽ? እና እንደው ዮኒ ለሊቢያ ወንድሞቻችን መቼ ነው ገብተን እናንተ ስትገቡ መጣላ? አሁን ከዱባይ ልጆች ጋር ልናሰባስብ ነው። እመጣለሁ። አንቺ ባንቺ ያደራሽ የዱባይ ልጆች እንትን ብለዋል እና አደራሽ የሊቢያ ወንድሞቻችንን እናስባቸው። ባሉበት ቦታ የሚሰበሰብበት ቦታ ተጎድተውብናል በጣም እሱ ካንቺ ጋር ነው። ለምንድን ነው ሴሌብሬቶቻችን ድምጽ የማይሆኑት ለሊቢያ ወንድሞቻችን? እንዲህ ለምን ይሄ ነገር እንኳን ከኛ የበለጠ በሚዲያቸው ለምን ድምጽ አይሆኑም? ለእነዚህ ሰዎች በፊት ነኝ እመጣለሁ። ይሁንሻ መቅድዬማ ትመጣለች። የኛው ናት። አንተ ቤት ነው ጌታን የምቀበለው። ለእሱ ያብቃል። አሜን አሜን አሜን። ጓዴ እንደዋወላለን። በቃ ቻው ቻው። ይሁንዬዋ። እሺ ኑሪልኝ